ሰላም ቲዩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ተወለጋግጄ ነው የመጣሁት። ባይ ዘ ዌይ ማስክ ብዬ ጠይቄ መጥቼ ምን እንደመጣልኝ ተመልከቱ። የሆነ ጊዜ ማስክ ፈልጋለሁ ቪዲዮ የምታዩ ሰዎች ማስክ ስጡኝ ብዬ ነበረ። ይቺን ነገር ሰጡኝ። ተመስገን ነው። ይሄንን እንኳን አይቶ ለሰጠኝ በእውነት በጣም ትልቅ ነገር ነው እና ላመሰግን እወዳለሁ። ያው ተመሰቃቅያለሁ እና ያለኝ ይሄ ነው። አይ ነው ያለኝ፣ ግን ማድረግ የምችለው አቅሜ ይሄ ነው። ሶ ወደ ቪዲዮ እንሂድ። መልኬን አትመልከቱ ብላችሁ ቪዲዮን ተመልከቱ። ይሄን ቪዲዮ ሙሉ በማየት ተባበሩኝ። ከተመቻችሁ መጨረሻ ላይ ሰብስክራይብ ታደርጋላችሁ፣ ካልተመቻችሁ ሰብስክራይብ እንዳታደርጉ። ወደ ቪዲዮ እንሂድ። ይሄውን ኮክ ነው አየው። ይሄኛው ፍሬው ነው። ይሄ እንደዘር የምትተክለው ነው። የምታገኘው ውጤት ግን ይሄ ነው። በዚህና በዚህ መሃል የጊዜ ልዩነት አለ። እግዚአብሔር ሁል ጊዜ ሲነግርህ በዚህ ይሄንን ይሰጥህና የሚያወራህ ግን ስለዚህኛው ነው። እና እጅ ላይ ግን ያለው ይሄ ነው። ትንሿን ነገር ይሰጥህና የሚያወራህ ግን ትልቁ ነው። በሁለቱ መሃል የጊዜ ልዩነት አለ። ዳዊትን አነግሳለሁ ንጉሥ ሆነሃል አለው። ይሄንን ነገረው። ሰውየው ግን እዚህ ጋር ወደ እረኝነት ላይ ነው ያለው። ስለዚህ ሁልጊዜ በዚህና በዚህ መሃል ጊዜ አለ እና ያን ደግሞ ትዕግስት ይባላል። በትዕግስት ውስጥ እግዚአብሔርን ከጠበቅ ሳትወድ በግድ ከዚህ ወደዚህ ትመጣለህ ማለት ነው። ገባ? በጣም ትልቅ ትምህርት ነው ፊት ለፊት ላይ ያስቀመጥኩት። ይሄንን ቪዲዮ በተረዳውበት መንገድ ላስረዳችሁ። አሁን ላይ ዋጋ የለንም፣ ጥቅም የለንም ሁላችንም ብለን እናስባለን። ምንድነው አላማችን ወደዚህ ምድር የመጣንበት ምናምን ብዙ ኔጌቲቭ ሀሳቦች በአይምሯችን ይመጣሉ፣ በተለይ ወጣቶች ኦፍ ኮርስ። እና አሁን እንደ ፍሬውንን ማለት ነው። እኛ እንዴት ነው አሁን ይሄ ፍሬ እንዴት ነው ኦልሬዲ እኮ እንዴ ተበልቶ ያለቀ ፍሬ ነው፣ እንዴት ነው ከእንደገና የምናፈራው አይነት ነገር ብለን እናስባለን። ግን እንደዛ አይደለም። እንተከላለን ይተከላል ፍሬው ከእንደገና ደግሞ ተመልሶ ያብባል። ሲያብብ ግን አንድ ፍሬ ብቻ ሆኖ አይደለም፣ አንድ ፍሬ ሆኖ ተተክሎ ዛፍ ሆኖ ነው የሚያብበው። ሶ ያኔ በጣም ብዙ ግን እዛ ደረጃ ደርሶ ታግሶ ማለፍ በጣም ከባድ ነው። አይ ነው ይገባኛል፣ ግን ምንም ደግሞ ማድረግ አይቻልም። ጀስት ዌይት። ሶ ያለውን ግን በደንብ አዳምጡት። እኔ ያልኩትን ተውት፣ ብዙም ማስረዳት ላይ ጎበዝ ስላልሆንኩኝ ነው። ወደሚቀጥለው ቪዲዮ እንሂድ። አንቺ ወራዳ እያየሁሽ ነው ፊት ለፊት። ዞር በይ ትንሽ ወደዚህ። አዲሷን ፍቅረኛዬን አየሻት? ካንቺ ሌላ ማሊዝ ነው ማለት መሰለሽ? ካንቺ 10 እጥፍ የምታምር አየሻት አይደል? እኔ ቆንጆ ቅጥል በይ እያየሽ በፍቅራችን። እሺ ወራዳ ስም ስራስ አታዋርጅኝ በእናትሽ። አዲሷ ፍቅረኛ አንቺ በእናትሽ አታዋርጅኝ። እዛ ጋር የድሮ ፍቅረኛ ያለችና ችታ አድርጋብኝ ሌላ ቦታ ሄዳ ሌላ ወንድ ጋር ሄዳ ነውና ላስቀናት ነው። ካፕል እንምሰል በእናትሽ። አንዴ ብቻ ላስቸግርሽ። እያየችን ነው። ኧረ አታዋርጅኝ በእናትሽ አታዋርጅኝ። ወንድም የለሽም? ካፕል እንደሆነ በቃ ለማስመሰል ነው። እየዞረች ነው። ቅጥልት ነው በቃ ለማቃጠል ነው። አንዴ ብቻ በእናትሽ ላስቸግርሽ። ካፕልን እያየችን ነው። አንዴ ብቻ ጉንጭሽ ልሳምሽ በእናትሽ። በቃ እየዞረች ነው። አሃ በቃ ይቺ ብቻ በቃ ዝም ብላ እያየችን ነው። እሺ በእናትሽ ብዬሽ እያየችን ነው። አንዴ ብቻ ጉንጭ ሳሚ። አንዴ ብቻ። እሺ አመሰግናለሁ። እያየችን ነው። አዎ ቀጥል። እያየችን ነው። ዝም በይ። አሁን ደግሞ ለመጨረሻ ጊዜ አንዴ ብቻ ላስቸግርሽ። አንዴ ብቻ በፊት ለፊት አንዴና አንዴ ብቻ ኪስ እናድርግ። ይቺን የመጨረሻ በእናትሽ ወንድም ካለሽ በወንድምሽ በእናትሽ ብዬሽ ይቺን የመጨረሻ ጊዜ እያየችን ነው። ታባቷ እየተቃጠለች ነው። አዎ ቾረኛ። አሁን ለመጨረሻ ጊዜ ፊቷ ሄደን አንድ ጊዜ ብቻ ኪስሽ። እሺ በእናትሽ ብዬሽ አንዴ ብቻ ይቺን ብቻ ላስቸግርሽ። እሺ ተነሽ። አዎ አንዴ ብቻ ፊት ለፊት አንሄድና ኪስ እናደርጋለን። እስከዛ ስልክሽን ስጥ። ሌላ ቀን እሺ አለች ራንደም ሴት በፈጣሪስ። እሺ እኔ ብቻ ይሄ ቪዲዮ ቲክቶክ ላይ ማየታችሁት ሊሆን ይችላል፣ ግን ያስገረመኝን ፓርት እንዲሁ ልንገራችሁ ብዬ ነው። ሶ አንድ ወንድ ራንደም ሊሄዶ እንዲህ ያደርግ ይችላል ማለት ነው። በቃ ይሄ አይደለም። ኮሜንት ላይ ምን ይላል? ኧረ በዚህች ሀሳብ ብዙ ቪዲዮ አትስራብን፣ እኛም ተፍተፍ እንበል። ሪል ማለት ነው። በቃ ሪል ቺኮችን ለመጥበስ ምናምን በዚህ መንገድ ተጀምሯል። እና ሴቶች እኔ ግን ያስገረመኝ በቃ ሰው ራንደም ሴት ሄዶ ምናምን እንዲህ ቢላት በቃ እሺ ነው የምትለው ምናምን ነገር ዋት ወመን ወይስ ለትወና ፒክ ተደርገው ነው? በፈጣሪ ሪል ከሆነ ግን እገረማለሁ በእውነት። እኔ ወደሚቀጥለው ቪዲዮ ነኝ።
ማለት ጎበዝ ነው። በመጀመሪያ ደረጃ ጎበዝ ነው። አይችልም ማለት አልችልም። ሻይ ነው ትኩስ ሻይ እዚህ ጋር ማድረግ በጣም ከባድ ነው። የሆነች ስህተት ቢፈጠር ኦልሬዲ ይገሸልጠዋል ሰውነቱን። ግን ኢትዮጵያ ውስጥ እኔ ምንም አለም ኮሜንት ለማንበብ ነው ይሄን ቪዲዮ ያደረኩት። ኮሜንት እናንብብ። ማስተር ረከቦት አስተናጋጁና ዩክራይ ስትመጣ ኧረ በየነች አበሻ ግን ኮሜንት በቃ ይችላል ነው። ቲሊ ሻይኳንዶ ብሩስቲ ሻይቺንግ ማስተር ሺፉ ኢዝ ኮሊንግ ምናምን በካራቴ ካላለፈል ፓስቲ ቤት ክፈት ወንድሜ። ወንድ ማለት ከሴት ጋር ጊዜ የሚያሰርሰ ማርሻራት ምናምን። አሁን ደግሞ አላነበውም፣ ራሳቸው አንብቡት። ቀጣይ በአሲድ ይሰራልን። አቤት የሰው ክፋት። ይህ ጸብ ላይ ምን ይጠቅማል? ዋናው ፖይንት ይሄ ነው ብሮ፣ ዋናው ፖይንት ይሄ ነው። ምንድነው ጸብ ላይ የሚጠቅመው ይሄ ነገር? ሻይ ምናምን ነገር ምንድነው ጸብ ላይ ጥቅሙ? ለመጣላት የአበሻ ሰው ሲጣላ እኮ ገበገግሞ እንዲህ ምናምን ነው እንጂ በስርዓት እኮ እንትና ጥላ አይጣላም። ሰው ለነዛ አይነት ድብድብ ነው መዘጋጀት ያለባቸው እያስባለሁ። ሻይ ምናምን አይደል። ኤኒዌይ እንዲሁ ስላስገረመኝና ዊርድ የሆነ ስለሆነ ነው። ወደሚቀጥለው ቪዲዮ እንሂድ። ላጤ ሾው ሲዝን 2 ሊጀምር ነው። ሲዝን 2 ለየት የሚያደርገው ምንድነው? ተቃራኒ ነው። የዛኛው ሴት ነች መራጯ፣ ኤንዘን 10 ወንዶች ይኖራሉ ተመራጭ የሚሆኑ ማለት ነው። እና አም ሶ ኤክሳይትድ ሊጀምር በመሆኑ ማለት ነው። ላጤ ሾው እንግዲህ ያው እንደሚታወቀው በሴቶች ተከናውኗል። አንድ ዲያስፖራ መጥቶ እንዲያገላብጦ የሚደረገው ነገር አድርጎ ከ10 ኢትዮጵያውያን ሴቶች አንዷን መርጦ ሄዷል። ያው የሚታወቅ ነው። አሁን ላይ ሚዲያ ላይ ወጥቶ ፖድካስት ላይ ቢንጫጩም እኛንን የመረጥ ነው ብላ ምናምን ቢሉ፣ ኤኒዌይ ግን እሱ አይደለም ችግሩ። ኮሜንት ላይ የገቡ የሚሳደቡ ወንዶች ለእናንተ ተመቶላችኋል። አሁን ዲያስፖራ ሴት ትመጣለች ገንዘብ ያላት ምናምን ነገር፣ ከዛ ወንዶች እንዲሰለፋሉ። ወይኔ እንዴት ነው የሚያሸማ ሴቶች አሁን ይሄንን ኤክሳይትድ ሆነው ነው በቃ የሚጠብቁት ነው። ግን እኔ እንደ ወንድ ሆኜ ይሄንን የወንዶቹን አላየውም። እውነት ለመናገር በጣም ነው የሚሰቀጥጠው። ኤኒዌይ ኮሜንት ተሳደቡ የነበራችሁ ሰዎች ጠብቁ፣ ላጤ 2 የወንዶቹን ማለት ነው። ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። ያው ተመትቻለሁ እውነት ለመናገር ሞራሌ ተሰብሯል ገና ሳልጀምር። ግን ኦፍ ኮርስ አላቆምም ደግሞ ምንም ጥያቄ የለውም። ግን የሚታይ 7 ቪው ወይኔ በላቸው 7 ቪው ይሁን ተመስገን ነው። 7 ሰው ቢያንስ አይቶታል ነው። ግን ከተመቻችሁ ሰብስክራይብ አድርጉ፣ ካልተመቻችሁ ግን እንዳታረጉ። እንደተለመደው ግን ላይክ አድርጋችሁ ውጡ ቢያንስ። የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ቻው ቻው።